ቅድስት የዐቢይ ጾም ሁለተኛ ሳምንት። የቅድስና ባለቤት የሆነው እርሱ እግዚአብሔር አምላክ ነው። እቀደስ ኃይል ቅዱስ፣ እባረክ ኃይል ብሩክ ነው። በእርሱ የባህሪ ቅድስና እኛን ባሪያውና በአምሳሉ ፈጥሮ ብሩክ ሆኖ ባረከን፣ ቅዱስ ሆኖ ቀደሰን፣ ሕያው ሆኖ ሕያው አደረገን። የጸጋ ቅድስናንም ከእርሱ አገኘን። ቅድስናው የተለየ የከበረ የሚመሰገን የሚሰጥ የሚያድል የሚያነጻ የሚባርክ እናም የሚያስተሰሪ ስለሆነ እንከን ጉድለት የሌለበት ምሉ ነው። ለባለሟሎቹ ቢሰጠው የማይጎድል ተከፍሎ የሌለበት ቅድስና ሆኖ እኛም የቅድስና በጸጋ ተካፋይ ሆነናል። የተሰጠንን ቅድስና ገንዘብ እንድናደርግና እንድንጠቀምበት ደግሞ በጾም በጸሎት በስግደት በምጽዋትና በሌሎች በጎ ምግባራት መትጋት ይገባናል። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዲል ዘፍጥረት 2:3 ዘሌዋውያን 19:2 የት መሄድ እንዳለብን በግልጽ ልበ አምላክ ነቢይ እግዚአብሔር ቅዱስ ዳዊት ወደ ቅዱስ መቅደስህ እሰግዳለሁ፣ ስለ ትምህርትህና ስለ እውነትህ ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አደርጋለሁና ይላል መዝሙር 137 ቁጥር 2። የተቀደሰን መሥዋዕት በተቀደሰ ቦታ እንፈጽማለን። መቼ ቢሉ በሰንበት፣ በበዓላት፣ በማኅበረ ዐቢይ ክርስቲያኖች በሚሰበሰቡበት፣ ስመ እግዚአብሔር በሚጠራበት፣ ታቦት ባለበት፣ እግረ እግዚአብሔር በቆመበት ቅዱስ ስሙን ከፍ ከፍ በማድረግ ቅድስናን ገንዘብ እናደርጋለን። ሊቁ ቅዱስ ያሬድ ለዐቢይ ጾም ሁለተኛ እሁድ ባዘጋጀው ምስጋና አማካኝነት ዕለቱ ቅድስት የሚል ስያሜ ተሰጥቶታል። ትርጉሙም የተለየች፣ የተመረጠች፣ የከበረች ማለት ነው። መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ገጽ 780 ቅድስት የሚለው ቃል ዕለቱ ቅድስት ተብሎ የተሰየመበት ምክንያት ስለ ዕለተ ሰንበት እንዲሁም ስለ እግዚአብሔር አምላክ ፍጹም ቅድስና የሚያወሳ በመሆኑ ነው። እግዚአብሔር አምላክም ፍጥረታቱ የእርሱን ስም በማመስገን ይኖሩ ዘንድ ለቅድስና ሕይወት ፈጥሯቸዋልና በሰንበተ እሁድ ክርስቲያኖች የቅድስና ተግባራትን ከሌላው ቀን አብዝተው ይፈጽማሉ። ዕለት ከተግባር ስም ከክብር የተባበረባት ክብርት ሰንበት ቅድስት ስለሆነች ቅዱስ ያሬድ ቅድስት ብሎ ጠራት። ይኸውም የምትቀድስ ከብራ የምታከብረን አክብረናት የምንከብርባት በመሆኗ ነው። ለዚህም ሊቁ ቅዱስ ያሬድ በጾመ ድጓ እንዲህ ብሏል። ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሯቸው፣ ለስሙም ምስጋና አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ። ብል የማያበላሸው ሌባም የማያገኘው በሰማይ ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይ አስቡ። ስለዚህ ሰው ሰንበትን አክብሮ ጾሞ ጸልዮ ቅድስናን ጠብቆ መኖር እንዲቻል የእግዚአብሔር የፍቅሩ መገለጫ የሆኑ ትእዛዛቱ ይነግሩናል። ቅዱስ ያሬድም ወቅቱን ቅድስት ብሎ ሲሰይም አንደኛ የ40 ቀን ጾም መጀመሪያ በመሆኑ ዕለቱ ከዐቢይ ጾም ቀናት ውስጥ 40ው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም መጀመሪያ ስለሆነች፣ ሁለተኛ ቅድስት ሰንበት ላይ በመዋሉ እንግዲህ የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። ዘጸአት 20 ቁጥር 8። የሰንበትን ቀን አስቀድሞ የቀደሰ የባረከ ራሱ እግዚአብሔር ነው። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። ዘፍጥረት 2:3። ከምዕመናን ወገን አንድስ እንኳ በእሁድ ቀን ለገንዘብ መትጋት ገንዘቤን አምጣ ብሎ መጣላትና ዋስ መያዝ አይገባውም። ሁሉም ምዕመናን ወደ ቤተ ክርስቲያን በንጽህና በትህትና ሆነው ዳኛ ግብሬን፣ አበዳሪ ብሬን፣ ኤጲስቆጶስ አስራት በኩራት፣ ነጋድራስ ቀረጥ አምጡ ይሉናል ብለው ሳይፈሩ ይምጡ። ሶስተኛ ወቅቱ ወርሃ ጾም በመሆኑ ምዕመናን ይህንን ወቅት በጾም
በጸሎት፣ በእንባ፣ በስግደት፣ በአርምሞ፣ በመልካም ሥራ ቅድስና የምናገኝበት ጊዜው ሰው ወደ እግዚአብሔር አብዝቶ የሚተጋበት ወቅት በመሆኑ ለእግዚአብሔር የሚገባ ነገር ለማድረግ የነገር ሁሉ መጀመሪያ ለመልካም ነገር መነሻው በቅድስና በንጹህ ልቡና መቅረብ ስለሆነ ቅድስት ብሏታል። ጾም ማለት የጸሎት እናት፣ የትህትና እናት፣ የእንባ ምንጭ፣ የመልካም ሥራ ሁሉ መጀመሪያ ናት እንዳለው ቅዱስ ያሬድ ጾምን ቀድሱ ጉባኤውንም አውጁ የተባልን የተሰጠንን የጸጋ ቅድስና በእጃችን ላይ መኖሩን አመላካች ቃል ነው። ኢዩኤል 1 ቁጥር 14። አራተኛ የወንጌል ትእዛዝ በመሆኑ ዕለቱን ተጠቅሞ ዓለምን አስተምሮበታል። ይህቺ ዕለት እግዚአብሔር የሠራት ቀን ናት። ሐሴትን እናድርግ በእርሷም ደስ ይበለን። መዝሙር 117 24። ቅዱስ ዮሐንስም በራእዩ ሰንበት የጌታ ቀን ስለመሆኗ እንዲህ ይላል፣ በጌታ ቀን በመንፈስ ነበርሁ። ራእይ 1:10። ሊቃውንቱ በፍትሐ ነገሥት ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ፣ በዕለተ ቀዳሚ፣ በጌታ በዓላት ወደ ቤተ ክርስቲያን ተሰብሰቡ በማለት አዘውናል። ፍትሐ ነገሥት ገጽ 254። በትጋት ጾመን ጸልየን ርስቱን እንድንወርስ የእግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም ምልጃ፣ የቅዱሳን በረከት ይጠብቀን። ወስብሐት ለእግዚአብሔር። ዲያቆን ደረጀ ተሾመ